ነገር ግን የሰዎቹን ባህሪ አይደለም መጠበቅ ያለብህ። መጀመሪያ ያንተን ባህሪ ነው። ፍጥነት መገደቢያ ብለው የሚያስቀምጡት ነገር አንድ የመኪና ጠር ነው። አንተስ ጀግና አለ። አንድ አሽከርካሪ ራሱንና ቤተሰቡን ብሎ ማህበረሰቡን ካደጋ ዳነ ማለት ጀግና ነው ማለት ነው። በነገራችን ላይ መፍጠን ጉብዝና አይደለም። እንዲህ በሞት ላይ እሽቅድድም አለ። እንዴት በሞት ላይ ሰው ይሽቀዳደማል? ሰላም የተከበራችሁና የተወደዳችሁ ተመልካቾቻችን፣ እነሆ ይህ ኢትዮስ መልቲ ሚዲያ ነው። ሳምንቱን ጠብቀን ተገናኘን። እንግዲህ ኢትዮስ መልቲ ሚዲያ በትራንስፖርት ላይ ትኩረቱን አድርጎ የተለያዩ ፕሮግራሞችን ወደ እናንተ እያደረሰ ይገኛል። ከነዚህም ውስጥ ደግሞ በትራፊክ ደህንነት ዙሪያ ላይ ምን መደረግ አለበት የሚሉ ጉዳዮችን እያነሳን በተለያዩ መሰናዶች ወደ እናንተ መድረሳችንን ቀጥለናል። ዛሬ ደግሞ አንድ አሽከርካሪ ይዘንላችሁ ቀርበናል። የዛሬው እንግዳችን ከ25 ዓመት በላይ በማሽከርከር ልምዳቸው ላይ ይገኛሉ። ስለሱም እናወራለን። እስከዛሬስ 25 ዓመት የማሽከርከር ጉዟቸው እንዴት ነበር የሚለውን እያወጉን እንቆያለን። የዛሬው እንግዳችን ራሳቸውን በማስተዋወቅ ይጀምራሉ። ሲንተዋወቅ አንዳርጋቸው በላይ ይባላለሁ። እንግዲህ ወደዚህ ስቱዲዮ በትራፊክ ደህንነት ዙሪያ ባሉ ነገሮች አንዳንድ ነገሮች መልእክት እንድናስተላልፍ ነው የተጋበዝኩት። ስለዚህ ስሜ አንዳርጋቸው በላይ ነው። እስከዛሬ የነበረ የማሽከርከር ህይወት ምን ይመስላል? ምን አይነት አሽከርካሪ ነህ? እንግዲህ እኔ መልካም ነው። ምን አይነት አሽከርካሪ ነህ? በዚች በአሽከረከርሁባት ዘመን ተሽከርካሪን የሰርቪስ ጊዜውን በመጠበቅ ለአደጋ አጋላጭ ያልሆኑ ተግባራትን በማከናወን ተሽከርካሪው ሰርቪስ እንዲሆን ማድረግ፣ የፍሬቻ ፍሬን ፍሪ ሲሆን እነሱን በማስተካከል የጉዞ መስመር ጀምራለሁ። የጉዞ መስመር የሚጀምረው እንግዲህ ከስተመሮችን ወይም የኔኑ እንግዶች ይዤ ማጓጓዝ ነው ስራዬ። ከቦታ ወደ ቦታ ማንቀሳቀስ ነው። እነዛን ሰዎች በሰላም ያሉበት አንስቼ የሚደርሱበት ለማድረስ እጅግ ጥንቃቄ በተሞላበት የትራፊክ አደጋ እንዳይደርስ ቀድመ መከላከል በማድረግ እግረኛውንም ተሽከርካሪውንም ሁሉንም በመመልከት ስራዬን አከናውናለሁ። መልካም ዶስቲ። በተለይ እኔ ብዙ ከአሽከርካሪዎች አንዱ ፈተና የሚሆንባቸው ብዙ ጊዜ የሚነሳው በመንግስት ቤትም እንዲሁም ደግሞ ትራንስፖርት ላይ አገልግሎት የሚሰጡ ሰዎች የዛን ሁላ ሰው ባህሪ ችሎ ረጅም ርቀት ሄዶ መመለሱ አንዱ ፈተና ነው እና ብዙዎቹን እናስተውላለን። ያንተስ በዚህ ጉዳይ ላይ የገጠሙት ነገሮች አሉ? ትክክል ነው። ብዙ ገጠመኝ አለ። እንግዲህ ረጅም ጉዞ በአንድ ቀን 500 600 ኪሎ ሜትርም ልትጓዝ ትችላለህ። በዛ መካከል የሰዎች ባህሪ የተለያየ ነው። ነገር ግን የሰዎቹን ባህሪ አይደለም መጠበቅ ያለብህ። መጀመሪያ ያንተን ባህሪ ነው። ያንተን ባህሪ አረቀህ ለስራው ተገዢ ሁነህ እኒህን ሰዎች በሰላም ይዘህ ለመድረስ የራስህን ጥንቃቄ ባህሪያቸው እንደ ባህሪያቸው በማድረግ እንደውም ወደ ማግባባት ምንድን ነው ችግራችሁ በማለት ከተነሳበት ወደምትደርስበት ትሄዳለህ። የጉዞ መስመር ስናወጣ በመጀመሪያ ደረጃ እንግዲህ ከአዲስ አበባ ስንወጣ 4 አቅጣጫዎች ወይ 5 አቅጣጫዎች ናቸው የአዲስ አበባ መውጫ። ወደ ሰሜን ከሆነ የሰሜን አቅጣጫ ነው የምትይዘው። ሰዎቹ የተለያየ ቦታ ይሆናሉ የሚሄዱ ሰዎች 4ም 3ም ሊሆኑ ይችላሉ። ነገር ግን የተራራቁ ናቸው። በመጀመሪያ ደረጃ ነገ ጉዞ ልናረግ ዛሬውኑ በስንት ሰዓት ከአንተ ጋር ልምጣ፣ በስንት ሰዓት ልነሳ፣ እንዴት እናድርግ ጉዟችንን። ሰዓቱንስ ከሰዓት ይጀምራል። ከመገናኛ ቀድሞ ከሚነሳው ሰውም ይጀመራል። እከሌ ጋር ይጀመራል ይባላል። ከሱ ጋር ትነሳለህ። 11 ሰዓት ከሆነ 11 ሰዓት ነው። በዛን ጊዜ አንዳንድ ተሳፋሪዎች ቤታቸው ውስጥ ለውስጥ የሆነ አለመውጣት ፍራቻ ይገጥማቸውና ያን ሳይነግሩህ እንወጣለን ሻርፕ ይለዋል። ግን አይወጡም። ቁመት ትጠብቃለህ፣ ስልክ ትደውላለህ። በቃ አትናደድም። አሽከርካሪ ነህ። ከተናደድክ መንገድ ብዙ የሚጠብቅህ መንገድ ስላለ የሚገጥም ብዙ ነገር አለ። ንዴት ስራ ያስረሳል። ስራህን በአግባቡ እንድትከውን አያደርግህም።
በዚህ ምክንያት የግድ ትጠብቃለህ። በመጡበት ሰዓት ያዝና ምን ነው በሰላም ነው ምናምን ወይ እንቅልፍ ይዞ ምናምን ላን ትነሳለህ፣ ወደ ቀጣው ትሄዳለህ። ቀጣውን ሰው ከያዝክ በኋላ ጉዞ ነው የምትጀምረው። ጉዞ ስትጀምር የት ቦታ ቁርስ ትበላላችሁ። አሁን የኔም ፍላጎት አይደለም፣ እነሱ ተሳፋሪዎቹን ፍላጎት ነው። በምን ሰዓት ቁርስ መብላት የሚፈልግ ይኖራል፣ መዋል የሚፈልግ ይሆናል። ሁሉንም ማጣጣም መቻል ስላለብን ቁርስ የት ነው የምንበላው? ቁርስ ያስፈልጋል ወይ? የት ይሁን? በኪሎ ሜትር በ100 ኪሎ ሜትር ርቀት የሚሆን በ200 ኪሎ ሜትር ርቀት ባለች ከተማ ላይ እንድንበላ ስንነጋገር በዛች ቦታ ላይ ምንም እንድመቻቸው፣ አንደኛ ጎርብጧቸው ከፍቷቸው እንዲሄዱ ስለማልፈልግ ነው። እኔም ጋራ አላስፈላጊ ግንኙነት እንዳይኖር ስራዬን እንዳልዘነጋ የተባለው ቦታ ላይ እንቆማለን፣ ቁርስ እንበላለን። ለጉዞ ድጋሚ ከቁርስ ስትነሳ ለጉዞ መጀመሪያ የምታየው መኪናህን ጎማህን ነው። ጎማህን ታያለህ። ጎማው በነበረበት አለ፣ አየር ቀንሷል። ጎማህን ታያለህ። ጥሩ ከሆነ ትገባለህ፣ መንገድህን ወደ ምትሄድበት አቅጣጫ ትሄዳለህ። ምሳ ሰዓትም እንደዚሁ እያለ ትልቁ ነገር ግን አሁን እያነሳ ያለው በተለይ አሽከርካሪ ተረብሾ መውጣት የለበትም። በምንም አይነት ጉዳይ ስሜቱን የሚነኩት ነገሮች ቢኖሩ እንኳን መቻልና ከዛ መውጣት አለበት ነው። በዚህ ዙሪያ ነው። ምክንያቱም አሽከርካሪ ከተሳፈረው ሰውዬ ጋር አላስፈላጊ ንግግር የሚያደርግ ከሆነ ለሱ ነው በቃ መልስ ለመስጠት የሚናገረውን መጠበቅ፣ መልስ መስጠት አለ። በዛን ሰዓት ምን ታደርጋለህ? ስራን ረስተሃል። ከዚህ መኪናው እየሄደ ነው፣ እየፈጠነ ነው። በ50 ሊሆን ይችላል፣ በ70 እየፈጠነ ነው። ወደፊት መንገዱ ምንድን ነው? እንዴት ነው? ወጣ ገባ ነው ወይ ከረብ ነው ወይ ሳትል ሀሳብ ሙሉን ከዛ ሰው ጋር ሆኖ አደጋዎች ይደርሳሉ። እንዲህ አይነት ሰዎች እንዲህ አይነት ተሳፋሪዎችም ግን ህይወት ነውና ችግር ካለ ስንቆም ቁጭ ብሎ ልዩነታችንን ችግራችንን ከኔ ጋር ችግር ካለ ይሄ እኮ ይሄ ነው እየነዳህ መነጋገር ስለሌለብን ነው። ቁጭ ብለን እንነጋገር፣ ይሄ በዚህ ቢሆን ብሎ መፍታት ይቻላል። መኪና ላይ ያላስፈላጊ ንግግር አያስፈልግም። ምክንያቱም ህይወት ነው፣ የእነሱም ህይወት ነው። እኔ ብቻ አይደለም። የትራፊክ አደጋ እጅግ አስከፊ ነው። አስከፊ ከመሆኑ አንጻር አሁን ተሳፋሪ ብቻ አይደለም፣ ሌላም አለ። እንግዲህ የምንሄድበት ገጠርም ቢሆን ሰው አለው፣ እንስሳት አለ። እነሱ ሁሉ ታጠፋለህ። ቤተሰብ ኃላፊ አለ። አንድ ሰው በትራፊክ አደጋ ሲጎዳ ሙሉ ቤተሰቡ ተጎጂ ይሆናል፣ ይበተናል። ያ እንዳይሆን በተለይ እሱ የጋራ ኃላፊነትም መጨረሻ ላይ እንደ መልእክትም የምናነሳው ነገር ነው። ነገር ግን በተለይ ትልቁ የመንግስትም ሆነ የተለያዩ ህዝብ የሚያገለግሉ ህዝብ ትራንስፖርት ላይ ያሉ በተለይ ህዝብ ላይ እንደውም ብዙም አናይም። በምሳ ሰዓት ላይ ተሽከርካሪውን ቶሎ ብሎ ሞተር ያለማጥፋት ረጅም ኪሎ ሜትር ነው ተጉዞ የሚመጣው ያ ተሽከርካሪ። አንዳንዶች ላይ ግን የምናየው ወደ ምሳዋ ቶሎ ወይ ደግሞ ቁርስ እንዳይ ከሆነ 100 ከዛ በላይ ኪሎ ሜትር ተሽከርክሮ የመጣ ተሽከርካሪ የተወሰነ ሞተሩ ሳይሰራ እንዲሁም ደግሞ አርፈንም እንደመጣንም ምን አይነት ችግር ገጠሙኝ ብሎ መኪናውን ዞሮ ያለማየት ችግር አለና በጣም ይሄ ነገር ትኩረት ተሰጥቶ የሚሰራበት ጉዳይ ነው ብዬ አስባለሁ። አዎ ትክክል ነው። ምክንያቱም ተሽከርካሪ ረጅም መንገድ ነው የሄደው። እንደውም ምን ይላል መሰለህ ስልጠናው ራሱ የማሽከርከር ስልጠና ስንሰለጥን እንደውም 100 ኪሎ ሜትር ሆነ 200 ኪሎ ሜትር ሂደህ ጎማህን ቼክ አድርግ። መላላት መጥበቃቸውን የጎማ መፍቻህን ይዘህ ሂደህ ቼክ አድርጋቸው፣ ጠበቅ አድርጋቸው። ፒስታ ሊሆን ይችላል፣ ሊላላ ይችላል። ጎማ በሮ ይሄዳል። የጎማ መብረር ሌላ አንድ አደጋ ያመጣል። ስለዚህ ተሽከርካሪ ሁል ጊዜ ትላንት አሰራዋለሁ ብለህ አይደለም የምትሄደው። በያረፍክበት ቦታ ላይ ቡለን መጥበቅ አለመጥበቃቸውን ቼክ ማድረግ ግድ ነው። ሌላው ሂደህ 100 ኪሎ 200 ኪሎ ሜትር 500 ኪሎ ሜትር ትሄዳለህ። ለምሳ ወይ ለቁርስ ታርፋለህ። ስታርፍ መኪናውን ዝም ብለህ አጥፍተው መሄድ የለብህም። ቢያንስ ቢቻለ 5 ደቂቃ ካልተቻለ 3 ደቂቃ ሞተሩ መስራት አለበት። ራሱ እየሰራ ነው መቀዝቀዝ ያለበት። ያ የመኪናውን ደህንነትም ይጠብቃል። ራሱ በራሱ ፋና ቀዝቅዞት ስታጠፋው የመኪናው ደህንነት ይጠበቃል። መኪናውን ጠበቀው ማለት አንዱ ይሄ ነውና መንገዶቹ አስቸጋሪ ናቸው። እንግዲህ የኢትዮጵያ መንገዶች ግማሾቹ ፒስታ፣ ግማሾቹ ጠመዝማዛ። እንደውም አሁን የመጣው ነገር ምንድን ነው? መንገድ ላይ የፍጥነት መገደቢያ ብለው
የሚያስቀምጡት ነገር አንድ የመኪና ጠር ነው፣ መኪና ይሰብራል። ሁለተኛ ስታንዳርዱን ጠብቆ አይደለም የፍጥነት መገደቢያ የተሰራው። አንዳንዱ ግንብ ነው ማለት ትችላለህ እንዲያው እና እንደዛም ሆኖ ምልክቶች አይቀመጡበትም። የቢጫ ወይም በነጭ የዜብራ ምልክት ቅብ የለውም፣ አይታወቅም። ከርቀት ስታየው አስፋልት ነው የሚመስልህ። ደርሰሃል፣ ምንም ማድረጋቸውን በዛን ሰዓት ፍሬ መያዛቸውን ፍሬ ለሌላ አደጋ ያጋለጥሃል። ቢያንስ ለማቀዝቀዝ ነው እንጂ ባለበት ነው የምትሄደው። ባለበት ትሄዳለህ። ትንሽ አቀዝቅዘህ ነዳጅ ትለቃለህ። ፍሬን ግማሽ ትይዝና ነው ባለበት ነው የምትሄደው። እነዚህ እንደው ባለቤት አግኝተው ቢስተካከሉ አደጋን ከመቀነስ አኳያ። ሌላው ደግሞ የመንገድ ዳር አመላካች ምልክቶች ቢኖሩ እንደየቦታው ምልክቶች ይኖሩ። አንዳንድ እንኳ አሉ የለም ምልክት አሉ የተባሉትም ነገራችን ላይ ምልክት ላይ ጥሩ ሀሳብ ነው እያነሳ ያለው። ምልክት ላይ ግን የሚተከልባቸውን ቦታው በራሱ ማህበረሰቡ ግንዛቤ ያለው ብዬ አላስብም። ለምሳሌ ገጠራማ ቦታዎች ላይ ለተለያዩ ጉዳዮች የመጠቀም ለመብራትነት የመጠቀም ነገር አለና ይህንን ባለቤት አድርጎ ተጠያቂ እዛው አካባቢ ያለው ማህበረሰብ መትከል ብቻ ሳይሆን ይነቅለው የመውሰዱ ነገር አለና ያንን ማስተካከልም የሚጠይቅ ይመስለኛል እንደኔ። ግን አዎ እንግዲህ ምልክት ስተክል እዛ አካባቢ ሰው አለ። እነዛ ሰዎች ጥቅሙ ለራሳቸው እንደሆነም ጭምር በማስተማር እንደውም ባለቤት በማድረግ እንዲጠብቁት ባለቤት እንደ አንድ ከፍታቸው እንዲጠብቁት ማድረግ ነው። ባለቤት ማድረግ ነው። ይሄ አንተ ነው። ይሄ ችግር ቢፈጠር ይሄ ተጠያቂ የሚያደርግህ አንተን ነው። በአካባቢ በቀበሌ መዋቅር ዘርግቶ ከቀበሌው ጋር ማስተሳሰር፣ ምልክቶቹ እንዲጠበቁ ማድረግ፣ እንዳይፈቱ ማድረግ። ሌላው ደግሞ አንዳንድ ምልክቶች ተተክለው በጫካ ተሸፍነው የማይታዩ አሉና እነዛ ምልክቶች ጫካዎቹን መነጣጥሮ ለእይታ ግልጽ እንዲሆኑ ማድረግ። ምክንያቱም አንድ አዲስ ሹፌር ወደ አንድ ቦታ ልትልከው ትችላለህ። የዛ ሹፌር መረጃው ምልክት ነው። ማንም ሊመራው አይገባም። ለዛ ሹፌር የመንገድ ዳር አመላካች ምልክቶች ናቸው ሊመሩት የሚችሉት። በዛ ምልክት ስታንዳርድ ያን አንብቦ ነው። ለምን ተምሮታል፣ ሰልጥኖ ተምሮታል። ያን እያነበበ ነው መሄድ ያለበትና እነዚህ ትኩረት ተሰጥቶባቸው ቢሰሩ የመንገድ ዳር አመላካች ምልክቶች በተገቢው ቦታ ቢቀመጡ ጥሩ ነው እላለሁ። ምልክትና ማመላከቻ መተከል አለባቸው። ነገር ግን አሽከርካሪዎች ግን ያውቋቸዋል አብዛኞቹ። አንዳንዶቹን ወጥቼ መስክ ላይ ጠይቀናቸው ከ5 የሚመልስ የተወሰነ ነውና መልክቶቹ መተከላቸው ምልክትና ማመላከቻ መተከላቸው ብቻ ሳይሆን እነዛን ግን መረዳቱ ራሱ ችግር አለ። ይሄን አላስተዋልክም? በጣም አሉ። ጥሩ ሀሳብ ነው። በጣም ጥሩ ነገር ነው ያመጣኸው። ምክንያቱም ከረጅም ዓመት ጊዜ በኋላ እየተረሳ ይሄዳል። ምልክቶች በመጽሐፍ ላይ ስለማነቧቸው ይረሳሉ። ይሄ መድኃኒቱ ምን መሰለህ? የግል የመንግስት ተቋማት ለሹፌሮቻቸው በጀት ይዘው በ3 ወር መሆን በ4 ወር ስልጠና መሰጠት አለበት። ስልጠና ምክንያቱም ይረሳል። አዎ አንድ አሽከርካሪ ይህን ሳያውቅ ብትልከው ያው የመመለሱን ጉዳይ እንግዲህ ጊዜ ሊሆነው ነውና ይሄ መታወቅ አለበት። ይህን ለማወቅ ደግሞ አሽከርካሪ ሁል ጊዜ ስልጠና ያስፈልገዋል። ለምሳሌ አሁን በአንድ በአካውንቲንግ ወይም በሌላ ፕሮፌሽን ያለ ሰው ስልጠና እየተባለ ይሰጣል። የሙያ ማሻሻያ ስልጠና ይሰጣል። ይሄም እንደዛው ነው። ይሄም ትልቅ ስራ ነው። እንደውም ከዛ በላይ ትኩረት ሊሰጠው የሚችል ነው። ገዳይ ስለሆነ ይዞት የሚሄደው አንድ አሽከርካሪ ብዙን ሕይወት ሊገል የሚችል ስለሆነ ስልጠና መስጠት። ስልጠና ልክ ነህ። ሁሉም ግንዛቤ ያላቸው ማለት አይቻልም። ከሞላ ጎደል ነው ቢያውቁት። አንዳንዶች ምልክቶች ምንድን ናቸው ብሎ ይረሳሉ። ስለሚረሱም ነው። ለዛ ምን መሆን አለበት? ወደ ስልጠና መስጠት ነው። በአመት 2 ጊዜ ስልጠና ብሰጥ ለሹፌር ትልቅ ሀገራዊ ሀብት ብክነትም የህይወት መጥፋትንም ያድናል እና እንደሱ ቢደረግ ጥሩ ነው እላለሁ። በተለይ በየተለያዩ መስኮች የራሳችን ጀግና ይኖረናል። እኔ አሁን በዚህ በመንገድ ደህንነት ዘርፍ ውስጥ የኔ ጀግና የምለው ራሱንም ቤተሰቡንም ከአደጋ የሚጠብቅ ለእኔ ጀግናዬ ነው። አንተስ ጀግና አለ? አዎ ይኸው ነው። እኔም እንግዲህ መቼም ከሙያ ጋር ነው እና ከሙያ ጋር ነው የሚሄደው። ትክክል ነው። አንድ አሽከርካሪ ራሱንና ቤተሰቡን ብሎ ማህበረሰቡን ከአደጋ ዳነ ማለት
ጀግና ነው ማለት ነው። ለእኔ ጀግና ነው ማለት ነው። ምክንያቱም ራሱን የያዘውን ሰው በመንገድ ላይ የሚንቀሳቀሰውን ይህን ሁሉ ተጠንቅቆ ከትራፊክ አደጋ ነፃ አድርጎ በመንዳቱ በማሽከርከሩ ስራውን በዚህ በመወጣቱ ከጀግናም በላይ ጀግና ነው የምለው ነው። አሽከርካሪ አንድ ችግር አለ። አሽከርካሪ ኢትዮጵያ ውስጥ አሽከርካሪ ማሽከርከር ችግር ብዙ ችግር አይሆንም። ችግር ያለው የፍጥነት ችግር ነው። አንዳንድ ጊዜ ብሎ እንደው እኔ በቃ በጣም ከፈጠንኩ ጎበዝ ነኝ አይነት። በነገራችን ላይ መፍጠን ጉብዝና አይደለም። መፍጠን እንደውም ከአንዱ የስልጠና ክፍተት ነው የምለው፣ ወይም የእውቀት ክፍተት ነው የምለው። ፍጥነት ገዳይ ነው። ተሽከርካሪውም መንገዱ በሚመጥ ነው ሮዝሮ አሁን እንደ ተሽከርካሪ ታሽከርክረው በመንገዱ ሁኔታ ነው። መንገዱ በ40 ሄድ እያለ በ50 ሜትር ከሆነ ያ መንገድ በ40 የተወሰነበት ምክንያት አለው። የአደጋ ቦታ ነው ወይ ቁልቁለት ነው ወይ ጠመዝማዛ ነው። በዚህ ምክንያት ነው 40 የሰጠህ። አይ ምን ችግር ነው ይቆጣጠራል። ሄደሃል ወይ በ60 ሄደሃል። ያ ከርብ ቦታ ላይ በምደርስበት ጊዜ ይህን መኪና አላቁም ብትለው አይቆም። ዙሮ ሌላ በቃ ራስከንም አንተንም ሌላ ቦታ ነው የምታገኙት። ስለዚህ መፍጠን የችሎታ መለኪያ አይደለም። በተመጣጠነና በተገቢው ፍጥነት መንዳት ነው ትልቁ ችሎታ። ለእኔ በአሽከርካሪ ላይ ትልቁ ችሎታ ነው የምለው በተመጣጠነ ስፒድ። መንገዱ 80 ሰጥቶ ከሆነ በ80 ነው መሄድ አለብህ። 120 ለምን ትሄዳለህ? 120 እኮ በቃ አስቸጋሪ ነው። ያ መንገድ መጥፎ ነው ማለት ነው። ፍሬን ሊክድ ይችላል። ደግሞ ፍሬን አስቸጋሪ ነው። ፍሬን አጋጣሚ የፍሬን ቱቦዎች ጎሚኒ መሰንጠቅ አደጋ ሊገጥመው ይችላል፣ ወይ በሙቀትም ይሁን በሌላ ነገር። በዛን ጊዜ ነፋስ ይስባል ያ ፍሬን። ድንገት አንተ ሩጠሃል ሄደን ፍሬን ስትይዘው ፍሬኑ የለም። ስለዚህ ማድረግ ያለብህ ምንድን ነው? ምንም ፍጥነት ባይኖርህ ፍሬኑን ቢብልህ በማርሽ በእጅ ፍሬን በማርሾች በምን እየቀናነስክ መኪናውን ትቆጣጠረዋለህ። ይሄ ነው አንድ አሽከርካሪ ብቁ አሽከርካሪ የሚያሰኘው። አሽከርካሪ እነዚህን ሁሉ አውቆ ይደርሱብኛል አደርሳለሁ ብሎ ይሄን ሲያስብ ነው። ምክንያቱም በ120 እኔ በቃ አንተን ቀድሜ ፉክክር ሁሉ አንዳንድ ሰዎች የማያሉ ፉክክር የመቀዳደም እንዴ አንተ እንዴ በሞት ላይ እሽቅድድም አለ እንዴት በሞት ላይ ሰው ይሽቀዳደማል? በሞት ላይ እሽቅድድም ተገቢ አይደለምና አሽከርካሪዎች ይህን ጥንቃቄ ቢያደርጉ። በተለይ ከፍጥነት ጋር ሲነሳ አንዳንዴ አዲስ አበባ ላይ አሁን በመዲናችን አዲስ አበባ የማገጃ ዛፎቹ ተነስተዋል። አብዛኞቹ እየተነሱ ነው። በመስመር ተደርጎልናል። መንገዶችም ምቹ እየሆኑ ነው። ነገር ግን እዛ መንገድ ላይ የተቀመጠውን የፍጥነት ወሰን አንድ ሰው ያከብራል ብዬ አላስብም። እግረኛው ለመሻገር በጣም ነው የሚቸገረው። ካሜራዎች ያሉ የአዲስ አበባ ትራፊክ ማኔጅመንት የትራፊክ ቁጥጥሩ አሉ። እዚህ መገናኛ ላይ ያለው ራሱ ይህንን የሚቆጣጠረው አካል አለ። እንደው አንድ ቀን ገብተው ቢያዩት ማን ነው እንደው መሸለም አለባቸው። በ50 ሄደ ሹፌር ካለ የለም። አሁን በተለይ ይሄ ከቦሌ መገናኛ የሚመጣው መንገድ እግረኛ መኪና ከሌለ ነው መሻገር የሚችለው። ይህንንስ አላየኸውም? አይቼዋለሁ። ትክክል ነው። አንደኛ ያው እግረኛና ተሽከርካሪ የተጋፋ መሄዱ አንድ ችግሩ ነው። አሽከርካሪ በባህሪው ለምን እንደሚቸኩል አላውቅም። ይቸኩላል። እግረኛን ለማሻገር በጣም የሚቸገር ይመስለኛል። 1 ደቂቃ መቆሙ ለሱ ትልቅ በቃ በጣም ብዙ ነገር ይመስለዋልና ይሄን አይቻለሁ። ይሄ ተገቢ አይደለም ነው። ይህን ስል ደግሞ እግረኛም አለ። የእግረኛም ላይ ችግሮች አሉ። ብዙ ትምህርት ዞሮ ብዙ ስልጠና ያስፈልጋል። በማህበረሰቡም ላይ መኪና እንዴት እንደሚሻገር እንዴት እንደሚያቋረጥም የሚቸገር ብዙ ሰው አለ። ስልክ እያወራም እየተጓተተም ይሄዳል። ለፍ ብለህ ስትፈቅድለትም ልክ የመናፈሻ ያክል ሚዝናናለ። ተሽከርካሪ ከቆመልህ መቆሙን ካረጋገጥክ በኋላ ፈጥነ ነው ያን ቦታ ወጥተህ ለተሽከርካሪው መንገዱን መልቀቅ ያለብህ። ይህ አይታይም ተሻጋሪ ወይም በመንገድ አቋራጭ ሰው ላይ ስታየው። በዛ ምክንያት ይመስለኛል አሽከርካሪዎች ቅድሚያ ለሰው የማይሰጡት ማቋረጫ ላይ
ግን ይሁንና ይሄ ምክንያት ባይሆን በትዕግስት ቢያሳልፉ ይመረጣል። እግረኞች ላይ መስተካከል ያለበት ጉዳይ አለ። በእርግጥ አሁን ላይ መንገዶች ራሳቸው መረት እያደረጉ ነው። የእግረኛውም ለብቻ አሁን ሰው ለማቋረጥ ነው ደግሞ ምቹ መንገዶች ሲመጡ አሽከርካሪው ተመቸው፣ እግረኛው ግን ለማለፍ እየተቸገረ ያለበት ነው። እሱን የሚመለከታቸው አካላት ይዩት ነው። ከዛ ውጭ ግን ዝናብ እየዘነበ እኮ እሱ ተጠልሎ ውስጥ ደግሞ ውጭ ላይ የሚሻገር እግረኛን የማያሳልፍ ሁላ እናያለን። ይሄ ከምን የመጣ ነው? ይህ እንግዲህ የማስተዋል የግንዛቤ ችግር ነው። በአጠቃላይ ግንዛቤ ችግር ነው እንጂ አንተ በመጠለያ ሆነህ ሌላውን ሰው ዝናብ እየመታው አይዛው እኮ አንተ ይምታህን ይሄዳል ማለት ተገቢ አይደለም። ግን የግንዛቤ ችግር ነው ይሄ። እንደው አንዳንድ ጊዜ ከክፋትም አይመስለኝም፣ ግንዛቤ ነው። ዞሮ ዞሮ ግንዛቤ ነው። አሽከርካሪ ላይ በቂ ግንዛቤ ያስፈልገዋል። የግንዛቤ ችግር ነው። ይሄ ግን መፈታት ያለበት ነው። እንዳልኩህ ግንዛቤ የሚፈጠረው በተለያዩ ስልጠናዎች ነውና አሁንም ወደዛ ይወስደናል። እንደሱ ቢደረግ። ሌላው ደግሞ የሚነሳው በተለይ ብዙ ጊዜ በፕሮግራሞቻችን ላይ የምናነሳለን፣ ሹፌር መከበር አለበት። ራሳቸውን የሚያስከብሩ ሹፌሮችም አሉ። በዛው ልክ ደግሞ ለምንድን ነው ሙያውስ ያልተከበረው? ሹፌር በራሱ ያልተከበረበት ከሚሰጠው አገልግሎት አንጻር አንዳንድ ስህተቶችን ብናይም የሚታረሙ ነገሮች፣ ነገር ግን ለሹፌር ያለን አመለካከት አሁንም መቀየር አለበት ብዬ አስባለሁ። በተለያዩ ጉዳዮች ላይ አንስተናል፣ ግን እስከሚለወጥ ድረስ እና ማንሳት አለብን። ሹፌር እየተከበረ አይደለም። አዎ በትክክል የሹፍርናን ስራ ዝቅ አድርጎ የመመልከት አይነት ነው። ይሄ እንግዲህ የሚያሳየው እሱን ነው። ግን ትልቅ ስራ ነው። አንተ አንድ ሀገር ወክለህ የምትንቀሳቀስ ሰው ነህ። አንተን ይዞ የሚሄደው ሹፌር ነው። አንተን ደህንነት ጠብቆ በአግባቡ ካልወሰደ እዛ የተባለው ቦታ ላይ ያን ኃላፊነት አትወጣም፣ አትደርስም። ይሄን የሚያስብ ሰው ቢኖር የሹፌርን ስራ ቀለል አድርጎ ሳይሆን ትልቅ ሙያ እንደሆነ ሊከበር እንደሚገባው ከክፍያ አንጻርም ሹፌር እኮ ከብዙ ነው። ከአለመከበር ብቻ አይደለም፣ ከክፍያም ነው። ክፍያም እኮ ወረደ ነው። የሹፌር ደግሞ እኮ ብሎ ነው እና ሹፌርም እኔም እንደውም በህዝብ ትራንስፖርት አካባቢ ስትሄድ እንደውም ሹፌር ከደሞዙ ማነስ የተነሳ ነው ትርፍ ነገሮችን ለማግኘት አልሞ ስለሚሄድ ነው እንደውም አደጋዎች የሚበዙት። ወይም ትርፍ መጫን ከሚገባው ተሽከርካሪው 10 ከሆነ መጫን የሚችለው 12 ከጫነው ኦቨርሎድ ነው። ያ 2 የሚጭነው ለራሱ ነው፣ ገንዘብ ለማግኘት ነው። እነዚህ ችግሮችን ቢፈቱ በአጠቃላይ አደጋው ከአንዱ አንዱ ጋር የተያያዘ ነው። አደጋው ስታየው ዝም ብለህ ሾፌርን አለማክበር፣ የሾፌርን መብት አለማክበር፣ ተገቢ ክፍያ አለመክፈል፣ ለሙያው ክብር አለመስጠት፣ እነዚህ ከአደጋው ጋር ሁል ጊዜ ያገናኛቸዋል። እውነት ብዙ ነገሮችን እናነሳለን ከሹፌሮች ጋር በተገናኘ። ሹፌር መከበር አለበት። ሹፌር ለሀገር፣ ለወገን፣ ለቤተሰብ ዛሬ አምረን ደምቀን እንድንወጣ ከሚያደርጉ ነገሮች ከፈጣሪ ቀጥሎ ሹፌሮች ናቸው። በእነሱ የተጓጓዙ ምርቶች ናቸው አሁን ላይ እየተጠቀምንባቸው ያለው እና ስለ ሹፌር በአንድ ጀንበር ብቻ ወርቶ የሚያበቃ አይደለም። ክቡራን ተመልካቾቻችን ይህ ቲዮስ መልቲ ሚዲያ ነው። ፕሮግራማችን ከወደዳችሁት ላይክ፣ ሰብስክራይብ እንዲሁም ኮሜንት በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን አድርሱን። በፕሮግራማችን ላይ እንዲቀርብ የምትፈልጉት እንግዳም ካለ እክሌም ብታቀርቡልን በሉን። መልእክታችሁን ተቀብለን እንግዳ ይዘንላችሁ የምንቀርብ ይሆናል። እንመለሳለን።